አዲሲቷ ቦሌ በመዲናዋ የምስራቁ ክፍል ከፍተኛ የሆነ መጨናነቅ እየተስተዋለ ይገኛል። ይህም በዙሪያዋ ከሚገኙ የጋራ መኖሪያ ቤቶችና አፓርትመንቶች ብዛት ነው። አሁን ላይ በ12 ሰዓት ላይ ወደ ስራ ገበታው ለመሄድ የተነሳ ወጣት ይሁን አንድ ጎልማሳ ሰው አረፋፍዶ 3 ሰዓትና 4 ሰዓት ላይ በመዲናዋ እምብርት ወይም ደግሞ መሀል የምንለው ከተማ ላይ ይደርሳል። ከምሽትም ከስራው ሲወጣ እንዲሁ አምሽቶ ወደ ቤቱ ይገባል። ይህም የሆነበት ምስራቁ የምንለው መካከለኛው መገናኛ እስከ ለገጣፎ ወይም ደግሞ አያት ድረስ ያሉ ቦታዎች ከፍተኛውን የሆነ የመኖሪያ ስፍራን ስለሚወስዱ ብዙ ሰዎች በዛ ኤሪያ ላይ ይገኛሉ። ታዲያ እርስዎ ለምን ቤትን ሲያስቡ ወይም ደግሞ በነፃነት ለመንቀሳቀስን ሲያስቡ ምዕራቡን የአዲስ አበባ ክፍል አይመርጡም? በዛ አካባቢ ላይ እንግዲህ እንደሚታወቀው አሁን ላይ ብዙ ሪልስቴቶች ግንባታቸውን እያካሄዱ ይገኛሉ። ከነዛም መካከል እጅግ ስመጥርና በብዙዎች ዘንድ ተወዳጅ የሆነው ዲኤምሲ ሪልስቴት አፓርትመንት ቤቶችን በለቡ መብራት ገንብቶ እየሸጠ ይገኛል። ለቡ መብራት በኤምባሲዎች የተከበበች በዙሪያዋም ያሉ የተለያዩ መሰረተ ልማቶች አሁን ላይ እጅግ በፍጥነት እየተካሄደባት የሚገኝ ብዙዎች እንደውም እንዲህ የሚል ስያሜ ሰጥተዋታል፣ አዲሲቷ ቦሌ ወይም ደግሞ አሁን ላይ ካሉባት ሆቴሎች ሊሆን ይችላል፣ የመዝናኛ ስፍራዎች፣ ትምህርት ቤቶች፣ ሱፐርማርኬቶች፣ ኤምባሲዎች ከነዚህ አንጻር አዲሲቷ ቦሌ የሚል ስያሜ የሰጧት ለቡ ላይ የእርሶን የህልም ቤት እውን ያድርጉ።